ቲፒኤልኤፍ አንድ መግለጫ አውጥቷል። ሰላማዊ የፖለቲካ ትግል ከአንድ ወገን ብቻ ሊመጣ አይችልም የሚል ነው መግለጫው አጠቃላይ ሀሳቡ። ግን ደጋግሞ ይህንን ጉዳይ ከማለቱ ጋር በተያያዘ እኛም ይህንን ደጋግመን በዚህ ጉዳይ ላይ ሀሳብ አስተያየት ከመስጠታችን ጋር በተያያዘ እሱን እንተወውና ብቻ ግን እኛ ብቻ ነን ለሰላም እየሞከርን ያለ ነው፣ በፌዴራል መንግስት በኩል ለሰላም ያለ ዝግጁነት አይታየንም ለማለት ያቀረቡት አንዱ ምክንያት መንግስት ወራሪ ኃይሎችን ከትግራይ ግዛት ከማስወጣት ይልቅ አሁንም እያደራጀና እያስታጠቀ ነው የምትለው ላይ ብቻ እናተኩራለን። ወራሪ ኃይሎችን ከትግራይ ክልል ከማስወጣት ይልቅ አሁንም እያስታጠቀ እያደራጀ ነው። ቦታው ግልጽ ነው። እነሱ ምዕራብ ትግራይ የሚሉት ወልቃይትን ለማለት ፈልገው ነው። ከዛ ነው ወራሪ ኃይሎች አሉ እነሱን አስወጣለን እያሉ ያሉት። አሁን ይሄን መጠየቃቸው ልክ ነው አይደለም? ግን በቃ በጣም ብለነው በጣም የሰለቸን ጉዳይም ስለሆነ መደጋገምም አያስፈልግም። ይልቅስ ማን ነው ወራሪ ኃይል ብለን ጠየቅንና ጉዳዩን ከቲፒኤልኤፍ አውጥተን ከፋኖ ጋር እናያይዘዋለን። ስለ ቲፒኤልኤፍ ብዙ አናወራ። ማን ነው ወራሪ ኃይል? ቲፒኤልኤፍ ወራሪ ኃይል እያለ ያለው ብልጽግናን ነው። ይሄን በጣም እንድትጠይቁ ፈልጋለሁ። በተለይ እዚህ የፋኖ ደጋፊ ነን የምትሉ ካላችሁ ለቲፒኤልኤፍ ወራሪ ኃይል ማን ነው? ደጋግሞ ይሄ ወራሪ ኃይል አልወጣልኝም መንግስት አላስወጣልኝም የሚለው አካል ማን ነው? ብልጽግናን አይደለም። በሁለት ምክንያት። አንደኛ ብልጽግና አይደለም ወልቃይት ላይ የብልጽግና ሰራዊት አይደለም ወልቃይት ላይ መቀሌ ላይ እንዲሰፍር ቲፒኤልኤፍ ተስማምቷል። በፕሪቶሪያ ስምምነት ተስማምቷል። ካምፕ መስርቶ ትግራይ ውስጥ መከላከያ እንዲኖር ቲፒኤልኤፍ ተስማምቷል። በፕሪቶሪያ ስምምነት ይከበርልኝ በሚለው ስምምነት ወልቃይትን የነዋሪውን ደህንነት የሚያስጠብቀው መከላከያ እንዲሆን የፌዴራል ታጣቂ እንዲሆን ተስማምቷል በፕሪቶሪያ ስምምነት። ስለዚህ የብልጽግናን ሰራዊት አይደለም። ሊሆንም አይችልም። ሁለት ኢቭን አስወጣልኝ እያለ ያለው ብልጽግና ነው። አስወጣልኝ ወራሪዎቹን አስወጣልኝ እያለ ያለው። ስለዚህ ብልጽግናና ወራሪዎቹ ይለያያሉ። ብልጽግናና ወራሪዎቹ ይለያያሉ። ወራሪው ማን ነው? ወራሪ የሚሉት ያኔ በጦርነቱ ወቅት የአማራ ልዩ ኃይል ነኝ ብሎ የአካባቢው ሚሊሻ ነኝ ወይም የአማራ ሚሊሻ ነኝ ብሎ ፋኖ ነኝ ብሎ ያን አካባቢ ከህወሓት ሰራዊት ያስለቀቀው አካል እሱ ነው ወራሪ እየተባለ ያለው። እና አሁን ላይ ያ አካባቢ የኔ ነው የሚል እኔም አማራ ነኝ የሚል እዛ ወልቃይት ላይ የሚኖረው ማህበረሰብ እሱ ነው ወራሪ እየተባለ ያለው። ብልጽግና አይደለም።
ወራሪው ከብልጽግና በስተጀርባ ሆኖ አጋጣሚውን ተጠቅሞ ያን አካባቢ ያስለቀቀው በወቅቱ የአማራ ልዩ ኃይል አባል የነበረ ፋኖ ነኝ ሲል የነበረ እና ሚሊሻ ነኝ ሲል የነበረ የአማራ ሚሊሻ ነኝ ለህወሓት ወራሪው እሱ ነው። እና አሁንም እዛ ሆኖ አይኛ አማራ ነን የሚሉት አካባቢውም የአማራ ነው የሚሉት ሰዎች ናቸው ለቲፒኤልኤፍ ወራሪ እየተባሉ ያሉት። ይሄ መታወቅ አለበት። ቲፒኤልኤፍ ወራሪ እያለ ያለው አማራው ነው፣ ብልጽግና ነው አይደለም፣ አማራው ነው። ትናንት ፋኖ የነበረውን ዛሬ ምን እንደሆነ አላውቅም። ትናንት የአማራ ሚሊሻ የነበረ፣ ትናንት የአማራ ልዩ ኃይል የነበረ ዛሬ አካባቢው አማራ ነው ብሎ እዛው ቢኖረው እኔም አማራ ነኝ የሚለው እዛ ሆኖ ወራሪ የሚለው ቲፒኤልኤፍ እሱ ነው። አማራውን አስወጣልኝ ነው እያለ ያለው። እኔ ነው ግርም ቢል ግርም ይለኛል። እና ወራሪው ለቲፒኤልኤፍ ወራሪ ኃይል የሚለው እሱ አማራ ነኝ የሚለውን ነው። እዛ ሆኖ የአማራ ነው የሚለውን ወራሪ ኃይል ነው የሚለው። አይ ቲንክ የሚያከራክር አይደለም፣ የሚያከራክር አይደለም። የሚገርመኝ መመሪያዬ የአማራ ብሔርተኝነት ነው የሚል በፋኖ ስም ተደራጅቶ የሚንቀሳቀሰው አካል ዝምታ ነው የሚገርም። ደጋግሞ ይሄ ሲባል ምንድነው የምትሉት ብሎ የሚጠይቅ የአማራ ብሔርተኛ የሌለ መሆኑ ይገርም። እና ምን ሆኖ ብሔርተኝነት እና አስረስ መመሪያችን የአማራ ብሔርተኝነት ነው ምናምን እነ ዘመን የምን ብሔርተኛ ነህ? አማራ እኮ ወራሪ እየተባለ እኮ ነው። እና ሆይ አንድ የአማራ ብሔርተኛ ነኝ የሚል እኮ አካል ቢያንስ ለጊዜው እንኳን ከቲፒኤልኤፍ ጋር ስልታዊ ግንኙነት አለኝ እንኳን ቢል ቃልህን ቀይር እኮ ሊሉ ይገባል። እንዲህ አይነት ቃል አትጠቀም እንዴ! ወራሪ እያልክ ነው ያ አማራውን ወራሪ እያልክ ያለው። ቢቻል እንደውም ይሄን ጥያቄን ተው ነው እኮ አማራ ነው፣ በዚህ አንግባባም። ደጋግማ አንተ ታነሳዋለህ፣ እኛ ደጋግመን ዝም ማለት አንችልም። ደፋር ቢሆን ማለት ነው፣ ታዛዥ ባይሆን፣ ጥገኛ ባይሆን የቲፒኤልኤፍ ሊል የሚችለው ይሄንን ነው። ይሄ ብሔርተኝነቱን የሚጎዳ ነው። ይሄ የኔንም ያንተንም ግንኙነት የሚያበላሽ ነው። እና ተኩር ያልነው ዋናው ሰው ላይ ነው እንጂ እዚህ ላይ ጭራሽ ዋናውን ሰው የምትል እዚህ ጋር አስወጣልኝ የምትለው ማለት የነበረበት ይሄንን ነው። እንደው ሌላው እንኳን ቢቀር ቃልህን ቀይር እንኳን ይሉትም ግን የአማራ ብሔርተኛ ነኝ ይላል። እንዴ የአማራ ብሔርተኛ እኮ ከሆንክ አማራን የሚመለከቱ ማንም ይሁን ማን አሉታዊ የሆኑ ነገሮችን ስትይ ተቆጥተህ
መልካም አዎንታዊ የሆኑ ነገሮችን ደግሞ ስትይ ደስ ብሎ ሪአክት የምታደርግ ከሆነ መልካም አማራነት ነው። የአማራ ብሔርተኛ ነኝ ይላል። ነገር ግን እዚሁ አፍንጫው ስር ቲፒኤልኤፍ የአማራውን ማህበረሰብ ወራሪ ኃይል ነው ብልጽግናና እናስወጣልኝ ሲለው ደጋግሞ ሲል አንተም ትንፍሽ አይደል? እስጢፋኖ የትግራይን ብሔርተኝነት በዚህ ደረጃ ይንካ እስቲ ይንካ። ምን እኮ እያልኩ አይደለም፣ ግን የሚሰጠውን ምላሽ ያውቀዋል። ብሔርተኝነት እንደዛ ፋኖ እኮ አሁን ጭራሽ ወልቃይት የአማራ ነው ለማለት የሚሳቀቅ እኮ አይደለም፣ የሚሳቀቅ አይደለም። ከአፉ ያወጣት ከአፉ ለምን ሲል ፖለቲካው እንዳይበላሽ አንተ ብቻ ነው መጠንቀቅ ያለብህ። ፖለቲካው እንዳይበላሽ ለምን ቲፒኤልኤፍ ዝም አይልም? ፖለቲካው እንዳይበላሽ ቲፒኤልኤፍ ለምን ጉዳዩን ለጊዜው ከዚህ ላይ ትቶ ብልጽግና ላይ ያተኩረ? ይሄ ግዴታ አንተ ላይ ብቻ ለምን ወደቀ? አንተ ብቻ ይሄንን ማክበር እንዳለብህ ለምን ተሰማ? አቅም ስለሌለ ጥገኛው ስለሆንክ፣ ሌላ ምክንያት የለም። እኔ በጣም የሚገርመኝ ነገር ይሄ ነው። በፋኖ በኩል ፖለቲካው እንዳይበላሽ የኮንጆሽ እንትን ልፊያ አያስፈልግም ይሉና ይሄን አያነሱ። ቲፒኤልኤፍ ግን እንደፈለገ ነው የሚያነሳው። እንደፈለገ ማንሳት ብቻ አይደለም፣ ቦታው የኔ ነው ብቻ ማለት እኮ አይደለም። እዛ ያለውን አካል ወራሪ ነው ይሏል። እና ፖለቲካው እንዳይበላሽ ፋኖ ምን ይላል? እንደው በአይነ ህሊናችሁ ሳሏቸው እንደዚህ የሚል ነገር ነው የሚታየኝ። ፋኖ ስቅቅ ሲል ሽምቅቅ ብሎ ነገር ነው ከቲፒኤልኤፍ ጋር ያለው ግንኙነት። ትልቅ ህዝብ ይዘህ እንደዚህ መሸማቀቅ። እኔ እኮ አንዳንድ ጊዜ እውነቴን ነው እኮ ይሄ ራሳቸውን ፋኖ ነን ብሎ የተደራጁ አካላት እውነቴን ነው እምላችሁ የአማራን ህዝብ በፍጹም የማይመጥኑ ሰዎች እኮ ናቸው። በፍጹም እኔ እንደው በፋኖ እስቲ እንደው የመጣ ለአማራ ህዝብ የመጣ ነገር እንደው ምን አለ እስቲ መሳቂያ መሳለቂያ ያደረጉት እንጂ ቲፒኤልኤፍ አካባቢውን ብቻ አይደለም እዛ ያለውን ወራሪ ኃይል ይሉ ራሱን እኮ ፋኖን እኮ ነው ወራሪ ኃይል እኮ። አሁን ብትጠይቋቸውና አስረስን ያ ወልቃይት እኮ እንደወጣ እኮ ወደ አማራ እንዲመጣ እኮ ዘምተናል ይሏቸው። ወራሪ ነህ ለቲፒኤልኤፍ፣ አንተን ነው ወራሪ የሚልህ። ወክሏለሁኝ የምትለውን ማህበረሰብ ነው ወራሪ የሚልህ። የአማራ ነው የምትለውን ቦታ ነው ካልመጣልኝ የሚለው። አንተ ግን በወጣ ቁጥር አብረን መስራት አለብን ምናምን እንዲህ ነው የምትለው። ይሄ የአንተ ግዴታ ብቻ ለምን ሆነ ነው እኔ ግራ የሚገባኝ። አብራችሁ ስሩ፣ እሺ ስሩ፣ ችግር የለውም አብራችሁ ስሩ። ግን አንተ የምታከብረው ህግ እሱ የሚጥሰው ህግ ግን ካለ ፖዚሽናችሁን ይነግረናል። ተው። በቲፒኤልኤፍ በኩል ደጋግመን ይሄን ነገር እየሰማን ነው። ተው። ቢያንስ ትኩረታችንን ወደ ጎን እንድናደርግ እየተገደድን ያለ ነው። ስለዚህ ቲፒኤልኤፍ መተው አለበት። ጭራሽ ቦታውን ሁሉ የኔ ነው ከማለት ሁሉ አልፈህ ማህበረሰቡንም እዛ ያለውንም ኃይል ወራሪ እያልክ ነው ያለው። ቆጣ ማለት አይቻልም። ይሄንን ማለት እውነቴን ነው የምልህ፣ ልክ አንተ እንደምትለው ብሔርተኛ ለሆነው የአማራ ማህበረሰብ፣ ብሔርተኛ ለሆነው የአማራ ፖለቲካ ማህበረሰብ ቢያንስ ኩራት ነህ።
ቢያንስ ኩራት ነህ። ይሄ ወራሪ ኃይሎች የሚለው ንግግር ደጋግሞ የተነገረ ትርክት ነው እየተፈጠረ ያለው። ነገ ከነገ ወዲያ ቲፒኤልኤፍ የሚባለው ኃይል እድል ቢያገኝ ቢቀናው ይሄ ወራሪ ያለውን አካል ያጸዳል። እቅዱ ምን እንደሆነ ይናገራል። ይሄ ደጋግሞ ወራሪ ኃይል ማለት ነው። ዘር ሊያጸዳ ነው። ዘር ነው የሚያጸዳው ገብቶ። እንግዲህ የአማራ ህዝብ ህልውና አደጋ ውስጥ ወድቋል የሚል ደግሞ ፋኖ የሚባል ስብስብ ደግሞ አለ። የአማራን ህዝብ ወይም የአማራን ማህበረሰብ ከወልቃይት ለማጽዳት አንድ ቡድን በአደባባይ እየተዘጋጀ ታዲያ እነዚህ ሰዎች እውነት የአማራ ኮዝ አላቸው ይባላል? እንደዛ ማለት ይቻላል እንዴ? በአደባባይ እኮ ነው የቲፒኤልኤፍ ዝግጅት። ይሄን እኮ ስንቴ እኮ ነው ስሉት ወራሪ ኃይል እያሉ ምን ማለት ነው? ስንገባ እናጸደዋለን ነው፣ እንበቀለዋለን ነው። ማነው ወራሪ ኃይል? ፋኖ ለህልውና ቆሜለታለሁ የምትለው የማህበረሰብ ክፍል እኮ ነው ወራሪ እየተባለ እኮ ያለው። እንዴ ተው እናንተ ሰዎች ማለት የለባችሁም ወይ? እየጎተታችሁን ነው እረፉ ማለት የለባችሁም ወይ? በእንደዚህ አይነት መልኩ አብሮ መስራት አይቻልም። ይሄ ለአገዛዙ ነው የሚጠቅመው፣ ለብልጽግና ነው የሚጠቅመው። እረፉ አትሉም እንዴ? በአደባባይ አይሉም። ወዳጄ ዋጋውን ነው የሚያገኛት። ትንፍሽ ቢል ዋጋውን ነው የሚያገኛት። ግራ ነው የሚገባኝ። የጎንዮሽ ትግል ምናምን ለብልጽግና ስለሚጠቅም ኦኬ፣ እሺ፣ ጥሩ ግንዛቤ ነው። ኦኬ፣ ግን ይሄ የእናንተ ግዴታ ብቻ ነው ወይ? የጎንዮሽ ፍትጊያ እንዳይኖር በዛም ብልጽግና እንዳይጠቀምበት ክፍተቱን መሙላት የፋኖ ኃላፊነት ብቻ ነው ወይ? የህወሓት ለምን አይሆንም? አደገኛ ትርክት እየተፈጠረ ነገ ከነገ ወዲያ ቢበቀለው ቢያጸዳው ለማለት ነው ወይ ዝም ነው የምትሉት ነገር? የአማራን ህዝብ አይመጥንም ይሄ ዝምታ። እውነቴን ነው የምልህ፣ ይሄ ዝምታ የአማራን ህዝብ አይመጥንም። የአማራ ህዝብ ብልጽግናን ለመዋጋት ተብሎ በህወሓት እየተሰደበ እንዲኖር መፍቀድ ስህተት። ብልጽግናን ብቻ ተመልከት እየተባለ ህወሓት የሚደቅንበትን የህልውና ስጋት ችላ ብሎ ማለፍ ስህተት። አይመጥንም ለአማራ ህዝብ። እንዲህ አይነት ጥገኝነት፣ እንዲህ አይነት ውርደት አይመጥንም። አንተ ዝም በል እኔ የኔ ነው ላለው አንተ ትንፍሽ ትላትና የሚባል አይነት ውል እውነቴን ነው የምለው ለምትነግዱበት ህዝብ አይመጥንም። አለሁም እኮ ለማለት
በእንደዚህ አይነት ጉዳይ እኮ መግለጫ ይወጣል አለሁም ለማለት። ለራሱ ህዝብ በዚህ ደረጃ መቆም የነበረበት አካል ሰሞኑን አፋባሃ የሚባል ትምህርት ሊከፈት የሚችለዋል ህጻናት ሊማሩ የሚችሉት መከላከያ ሲወጣ እና ለዓለም አቀፉ ማህበረሰብ በታዛቢነት የትምህርት ሂደቱን እንዲከታተል ስንስማማ ብቻ ነው አሉ። ቅድም ባልኩት አይነት መልኩ ለአማራ ህዝብ መቆም የሚገባው ኃይል የአማራን ህፃናት መደራደር ያደረጋቸው። ልክ ቲፒኤልኤፍ ተፈናቃዮቹን አግቶ የራሱን የፖለቲካ ፍላጎት ለማስፈጸም እንደሚደራደርባቸው የአማራ ህፃናት ተማሪዎችን ይዞ መከላከያ ካልወጣ አትማሯትም ይላል። መማር ከፈለጋችሁ መከላከያ ላይ አምፁ ይላል። መንግስት ላይ አምፁ ይላል። አሁን ይሄን የሚል ሰው አርበኛ ነው። ይሄን የሚል ሰው ለአማራ ህዝብ የህልውና ታጋይ ነው የሚባለው። መደራደሪያ ቢቀርስ መግለጫው ባይወጣስ? ግን ታሪክ ነው ይቀመጥ። ህፃናቶቹ የሚማሩት መከላከያ ሲወጣ ነው አሉ። ምን አይነት ፖለቲካ ነው ይሄ? ህፃናት የሚማሩት መከላከያ ሲወጣ ነው፣ ካልሆነስ አይማሩም። እንግዲህ ኢቭን በጦርነት ውስጥ እንኳን ቢሆን የመማር መብት በፍጹም ሊጣስ አይገባም የሚል አስተሳሰብ በነገሰበት በ21ኛው ክፍለ ዘመን ህግ በሆነበት ዓለም ፋኖ ከየትኛው ክፍለ ዘመን ስቦት እንዳመጣ የማይታወቅ አስተሳሰብ ይዞ መጥቶ አፋባሃ የሚባለው ደሞ መከላከያ ካልወጣ አይማሩ። ገርም እኮ ዛሬ ሰልፍ ነበር አማራ ክልል። ቦምብ ይወረውሩ ነበር ከተማ ውስጥ ሰው ሰልፍ እንዳይወጣ። ሰልፉ ለህዳሴ ግድብ ነው። እንደው ለፖለቲካ ነው እንኳን ቢባል ታገልለታለሁ የምትለውን ማህበረሰብ እያስፈራራ ገና ከዋሻ ሳትወጣ ገና የት እንዳለ ሳይታወቅ በቦምብ ማስፈራራት ከጀመርክ እንደ እድሉን ቢሰጥ ምን ልታደርገው ነው? አንዳንዴማ ለዚህማ ፈጣሪ የሚያስብለታል። እውነቴን ነው። አንዳንዱ ሰው እንዳይሳካለት እኮ የሚሆነው ህዝቡም እኮ አልሰማህም ስለሚለው እኮ አይደለም። ህዝቡማ እንዲህ አይነቱን ነው የሚሰማው። ግን ያው ለህዝቡም ቀድሞ የሚያቅለት ፈጣሪው ስላለ ህዝቡም ሁሉ ጊዜን መቼም ዝግዮ የሚል በዛ በጸሎት የሚኖር ህዝብ ስለሆነ እንደውም እንዲህ አይነቱን መንገድ ሊያስቀርለታል እንጂ ቦምብ የሚገል ነገር እያፈነዳ ታስፈራራ። ተንበሌኑ ላይ በመስል የምታዩቸው ትልቅ ሰው ደብረ ታቦር ውስጥ
የሚኖሩ የሀገር ሽማግሌ ናቸው። የ80 ዓመት እድሜ ያላቸው የ80 ዓመት እድሜ ያላቸው አገቷቸው። በፋኖ ስም ተደራጅተው ያሉ ኃይሎች አግተው 15 ሚሊዮን ብር ጠየቁባቸው። 15 ሚሊዮን ብር። እኚህ ሰው አትስጡ ይግደሉኝ አሉ። ለቤተሰቦቻቸው አትስጡ ይግደሉኝ። በአንድ ሰው 15 ሚሊዮን ብር ነው። እንግዲህ እኔ ሰውየው ይኖራቸው አይኖራቸው አላውቅም፣ ግን ቢኖራቸውም እንግዲህ ይህን ሁሉ እድሜ ኖረው ያካበቱት ሀብት ሊሆን ይችላል። የእሳቸውን እድሜ 1/4ኛውን ያልኖሩ ገና ጉልበት ያላቸው ሰርተው መቀየር የሚችሉበት ሰፊ እድሜ ያላቸው ጊዜ ያላቸው እኚህን የ80 ዓመት አዛውንት ታፍነው በእድሜ ሁሉ ያካበቱትን አምጧል። ጭካኔ ነው። የእውነት ይሄ ጭካኔ ነው። 15 ሚሊዮን አምጧል። የ80 ዓመት አዛውንት ምናልባትም ላይኖራቸው ይችላል። እንግዲህ ተበዳድረውም ሊሆን ይችላል። በ80 ዓመታቸው የሰው ብድር ያስከፍሏቸው ማለት ነው። እነዚህ ሰዎች አርበኛ ይባላሉ። አርበኛ ይባላል። እንደውም ስሰማ በጣም ይሄ ነገር ከመብዛቱ የተነሳ አንዳንድ ያላቸው ሰዎች ልጆቻቸውን ወደ አዲስ አበባ ይልካሉ እና ሲልኩ በተለይ ወደ ገጠር ምናምን ከሆኑ ያው በአውሮፕላንም በምንም ለመላክ ወደ ከተማ መምጣት አለባቸው። ወደ ከተማ ሲመጡ ያው በመኪና ነው የሚሉት። ልጆቹን ቤተሰቦቻቸው መናኸሪያ ድረስ አይሸኟቸው። ምክንያቱም ቤተሰቦቻቸው ስለሚታወቁ መናኸሪያ አካባቢ ላይ አሉ ሰዎች የማን ልጅ ተሳፈረ ምናምን ብሎ ቁጭ ብሎ የሚያዩ እና አካባቢው ላይ የሚያውቁት አንድ ባለሀብት እንግዲህ ልጁን ይዞ የሆነ መናኸሪያ ውስጥ ምናምን ሲያስገባ ካዩ የመኪናው ቁጥር ይያዛል። አቶ ከሌ ምናምን የሚባለው ሰውዬ ልጃቸውን እንደዚህ የለበሰች እንደዚህ አይነት ልጅ ልከዋል ብሎ መንገድ ላይ ላሉ ይነግራል። መንገድ ላይ እሷ ትታገታለች። ይሄ ቁጭ ብሎ ምንድነው ማና ያለው ሰው ላካም ነው የሚያውቃትም ምናምንም ልጅ ከሆነች እንደዚሁ የዲያስፖራ ዘመድ አላት ምናምን ተብሎ በቀበው እንዲህ የሆነ እንቅስቃሴ ላይ ወደ ትምህርት ቤት ስትሄድ ምናምን አክቶ የሚለው ከዛም ብሩን አምጡ ይሄን ለመሸሽ እንዳላቸው የሚታወቁ ሰዎች በሌላ ሰው ልጃቸው የሚያሸኙት በሌላ ሰው ይሄ ከሸኟትማ መንገድ ላይ ትታገታለች። እንግዲህ ምን አይነት ፍርሃት ውስጥ ህዝቡን ከተውት እንደሚኖሩ አስቡ። ምን አይነት ሰቀቀን ውስጥ ከተውት እንደሚኖሩ እና ከነዚህ ሰዎች ቲፒኤልኤፍ የአማራን ማህበረሰብ ወራሪ ነው ምናምን ቢል ዝም በል ይላል ብላችሁ ትጠብቃላችሁ? ያሳዝናል በጣም። አንዳንዴ ትልቁ የዚህ መንግስት
ጥፋትና ድክመት ለእንደዚህ አይነት ሰዎች ጊዜ መስጠቱ ነው። ጊዜ መስጠቱ በጣም የሚገርመኝ ማለት ነውና ህዝቡ እንደዚህ ነው ያለው። እንግዲህ ፋኖ እዚህ ላይ ነው በዚህ ነው አለው የሚለው ትምህርት አስቆሞ ሰልፍ እየበጠበጠ እያገተ አለው የሚለው እንጂ አለው ግን ለማለት ለህዝቡ ተቆርቋሪ ነኝ በሚል አይነት መልኩ አለው ግን ለማለት ይኸው አብሬው ሰራለው የምትለው ቲፒኤልኤፍ ቆሜለታለው የምትለው ማህበረሰብ ወራሪ ነው ይላል። ትላንት የኔ ነው ብለህ የታገልክለትን መሬት የኔ ነው ካልተመለሰልኝ ይላል። አንተ እሱን ማለት አትችልም፣ እሱንም ተው ማለትም አትችልም። እሱ ወንድነት ይጠይቃል። ታዛውንትና ንጹሃንን አግት ይኸው ነው ወዳጆች። ይኸው ነው እዚሁ ላይ እናብቃ። ሌላው ቴዲ ሌላው ቢቀር የአማራ ክልል ራሱ ወልቃይት የትግራይ እንደሆነ ያመላክታል። መቼ ነው የሚያመላክተው? እንደውም የትግራይ ጊዜያዊ አስተዳደር ኮሚኒኬሽን የአማራ ክልል ሁልጊዜም ስለ ወልቃይት ባወራ ቁጥር አቤቱታ እንደሚያቀርበው የሚጠሩስ በአማራ ክልል ወልቃይት ሁመራ ምናምን እንደዚህ ያለ አይደለም። ፎኒክስ አማራ ክልል ወልቃይት የትግራይ ነው ብሎ ያምናል። ብርሃኑ ጁላም ለወልቃይት አልተዋጋም። ብርሃኑ ጁላ ለወልቃይት አልተዋጋም። ነገር ግን ሌሎቹ ለወልቃይት ተዋግተዋል። ፋኖ የዛን ጊዜ ለወልቃይት ታግሏል። የአማራ ልዩ ኃይል ለወልቃይት ታግሏል። የአማራ ሚሊሻ ለወልቃይት ታግሏል። እና እንዴት ወራሪ ትለዋለህ? የኔ ነው የሚልን አካል እንኳን የኔ ነው የሚለው አካል እኮ አይደለም የኔ ነው የሚልንና ለዛ የተዋጋና አካል ወራሪ ልትለው አትችልም። እሱም እኮ አንተን ወራሪ ነው የሚልህ። በዛ አይነት መልኩ እንዴት መግባባት ትችላለህ? ቲፒኤልኤፍ የኔ ነው ስለሚል እነዚህን ወራሪ ይላል። ይገባኛል። እኔ እኮ ቲፒኤልኤፍን እኮ አልፈረድኩበትም። ቲፒኤልኤፍ ወራሪ ነው ነው። እኔ ወራሪ ሲባል ዝም ያለው አካል እኮ ነው የገረመኝ። ወራሪ ሲባል ዝም ያለው አካል እኮ ትላንት የኔ ነው ብሎ የተዋጋው ነው። እንዴት ዝም ይላል? የራሱን ዋጋ የራሱን ክሬዲት እኮ በአደባባይ ላይ ሲጠፋ እንትን ሲል ዝም እኮ እያለ እኮ ነው ያለው። የሚገርመኝ እኮ እሱ ቲፒኤልኤፍማ አካባቢው የኔ ነው ብሎ ስለሚያምን እነዚህ መተው ወረሩኝ ብሎ ስለሚያምን ወራሪ ይላቸዋል። ወራሪ ኃይሎች ይላቸዋል። ግን ወራሪ የተባለው አካል ወራሪ አይደለሁም ማለት አለበት። ወይንም ወራሪ ለተባለው አካል ቆም ያለው የሚል የዛ አካል ብሔርተኛ ነኝ የሚል ስብስብ ነው ማለት አለበት። ቲፒኤልኤፍማ ቢል ማለት ያለበትን ያለው ይገርመኛል። ሁሌም ነው በቃ የአማራ ክልል ህገ መንግስት እና ህገ መንግስቱን ጥሰው ነው እንትን እያሉ ያሉት። የአማራ ክልል ህገ መንግስትም ያው በማን ተጽዕኖ እንደወጣ የሚታወቅ ነው። በወቅቱ በዛ ነው በወቅቱ የወጣው። ግን አሁን ላይ ያለው ወቅታዊ አቋም ፎኔክስ የምትክዱ አይደለም። አማራ ክልል የኔ ነው የሚል የኔ ነው እያለ ነው። የአማራ ክልል የኔ ነው እያለ ነው። ህገ መንግስቱ ላይ አላካተተውም፣ ግን የኔ ነው እያለ ነው። ትግራይ ክልል ደግሞ የኔ ነው እያለ ነው። ስለዚህ ቦታው አወዛጋቢ ሆኗል።
የተወዛገቡበት ነው። ብዙ ጥያቄ ተጠይቆ ህወሓትም መልስ እንዳያገኝ አድርጎ ሲንከባለል እዚህ ድረስ ከርሟል። የጦርነቱ ጊዜ ብዙ ስንጠይቅ ነበር፣ መልስ አላገኘንም በሚል የጦርነቱን አጋጣሚ ተጠቅመው ቦታውን ያዙ። ቅድም ያልኩ ሰዎች አሁን ቲፒኤልኤፍ ወራሪ የሚላቸው እነሱን ነው። ስለዚህ እነዚህ ሰዎች ይህን የሚያምኑ ሰዎች እንዴት ዝም ይላሉ ነው የኔ ጥያቄ። ወራሪ ሲባሉ ደጋግመው ወራሪ ሲባሉ ዝም እንዴት ይላሉ ነው የኔ ጥያቄ። ይገርመኛል። ይሄን ደግሞ የማይል አካል ደግሞ አማራ ክልል ላይ ተማሪዎች ላይ ጉልበቱን ሊያሳይ ይሞክራል። የሚገርመኝ እሱ አማራ ክልል ላይ አዛውንቶች ላይ ጉልበቱን ሊያሳይ ይሞክራል። አማራ ክልል ላይ ነጠላ ለብሰው ሰልፍ ውጡ የተባሉና ሰልፍ የሚወጡ ሴቶች ላይ ጉልበቱን ሊያሳይ ይሞክራል። የሚገርመኝ እኮ ይሄ እኮ ነው። አለሁ ለማለት በእንደዚህ አይነት አጋጣሚ ላይ ነው ቲፒኤልኤፍ እኛ የጎንዮሽ ትግል አንፈልግም፣ ነገር ግን እያደረክ ያለው ነገር ወደ ጎንዮሽ ትግል ይዞን የሚከተል ነው። ስለዚህ ጥያቄን አቁም ነው። በአደባባይ ለተባለ ነገር በአደባባይ መልስ መስጠት ነው። ያ በትክክልም የአማራ ብሔርተኝነት ይሰማቸዋል። አዎ ነገ ከነገ ወዲያ በዚህ ትርክት ሊመጣ የሚችለው ነገር በትክክልም አሳስቧቸዋል የሚለው ነገር ሰው አንደርስታንድ እንዲያደርግላቸው ይጠቅማል ማለት ነው።